ሶሻል ፋብሪኳ የአብሮነቱ ምናምን የተበጣጠሰባት ጊዜ በዚህ ሰዓት ታይቶ አይታወቅ። ተቋም እንደ ተቋም የፈረሰበት ጊዜ እንደዚህ ታይቶ አይታወቅ። ፓትርያርኳ በዚህ ጊዜ እንደዚህ አይነት ዘመን የተፈተኑበት ዘመን ታይቶ አይታወቅ። ጳጳስ ፓትርያርኩ ላይ የዘመተበት ማንም መነኩሴ ማንም ይሄ አባ ሕፃን የሚባለው አንድ ነውረኛ ወጣት ይሄ ሁለት ልጆች እዛው ወይራ ሰፈር ወልዶ የሚያሳድገው ሕፃን የሚባለው እንደነሱ የመሰለ ፓትርያርክ ላይ ሲዘምት የነበረበት ዘመን መቼም ሊመጣ አይቻል። ባይመጣ ነው የምመኘው። ለማንም ለምን ማንም ሰው አይመኘው። ፓትርያርክ ላይ ሁሉም እያወጣወጠና ናውጣ እና ሂድና መቀለም አንተም እኮ እንደዚህ ውጣ እየተባሉ በነበረበት ጊዜ ብቸኛ አንደኛ እንደሳቸው የለም። ከሁሉም በላይ ተፈትኖ ያለፉት እሳቸው ናቸው። ከሁሉም በግልጽ ወጥተው እንትን ያደረጉ ዛሬም ጭምር ትናንት ነው ቅዱስ ገብርኤል ላይ በአማራ ክልል ላይ የተፈጠረው የድሮን ጥቃትና በመነኮሳት ላይ ዲናውንስ አድርጓል፣ አውግዟል። ትናንት አይታችሁ ካላያችሁ አዲስ አበባ ዛሬ ዘገበዋል። ዲናውንስ አድርጓል። ይሄ መቀጠል የለበትም፣ ይሄ ነውር ነው ብለውታል። ይህን ለማስታወስ ያክል ነው። ሁለተኛ በደህና እንትን ያለፉት ስራ አስኪያጅ የነበሩት በወቅቱ አቡነ አብርሃም ናቸው። አቡነ አብርሃም የባህር ዳርና ዙሪያ ሊቀ ጳጳስ ናቸው። በጣም ተፈትኗል፣ አልፈውታል። ቤተክርስቲያኗን አላስደፍርም ብለው በተቻለ መጠን መግለጫቸው ላይም ጠንከር እያለ ምንም ከፓትርያርኩ ጋር ይህን ያክል ልዩነት ሳያሳዩ በደንብ ተፈትነው ያለፉ እሳቸው ናቸው። ባህር ዳር ዙሪያ በእሳቸው ሀገረ ስብከት የነበሩ የትግራይ ተወላጆችም ጭምር አማራ ክልል ላይ በሙሉ የዩኒቨርሲቲ ፕሮፌሰር ሲገደል ትግራዋይ ሲገደል የምታስታውሱት ነው። ቀብር አስክሬን ወደ ትግራይ ተሸኝቷል። አምና ካቻምና ይመስለኛል የተሸኘው። መነኮሳት ሲታሰሩ እየሄዱ ከየእስር ቤቱ አባ አገሌዚ ናቸው ቄስ አገሌዚ ናቸው እያሉ ባህር ዳርና አካባቢ የእሳቸው ሀገረ ስብከት ከየእስር ቤቱ እኔ ዋስትና ሆናለሁ፣ ኧረ ይሄ ምንም ፖለቲካ አያውቁም ዋስትና ሆናለሁ እያል ከየእስር ቤቱ ከ6 ወር ከ4 ወር ከምናምን ዓመት ወራት በኋላ አውጥቷቸዋል። ኢንትረስቲንግ እሳቸው ጊዜ ያጋጠመው አንድ ታሪክ ልንገራቸው። እሳቸው በነበሩበት ጊዜ አንድ መነኩሴ ጠፉ፣ ታስረዋል። ዝም ብሎ እንደ ቀልድም ግን ቁም ነገር ስላለው ነው። የአቡነ አብርሃምም ስብዕና የሚገልጽ ስለሆነ ነው። ታስረው አንድ ትግራዋይ መነኩሴ እሳቸው ባህር ዳር አካባቢ የነበሩት ታስረው ቢፈለጉ በየእስር ቤቱ እንደታሰሩ ተረጋግጧል። አባ አገሌ እንፈልጋለን ቢሉ ፈልጉ አባ አገሌ ያለ ሊስት ውስጥ ምናምን ሲባል አባ አገሌ የለም። ከዛ ሲፈለጉ ስማቸው ቀይረው ነው የታሰሩት። ዛሬ ሲታሰሩ አባ አገሌ የሚለው ለምን እንደቀየሩት አይታወቅም፣ ግን ሲታሰሩ በትክክለኛ ስማቸው አይደለም የታሰሩት። ከዛ ይሄ አባ ይሄ አላደል ወደ ምንኩስና ሲሄዱ አባ አገሌ የሚባሉትና ምናልባት ኖርማል በቤት ስማቸው መታወቂያ ስማቸው የቤት ስማቸው ሊሆን ይችላልና በእሱ ነው የታሰሩት ማለት ነው። በቤት ስማቸው ይሄ ኖርማል ስማቸው ወደ ቤተክርስቲያን የምሰጣቸው ስም ሳይሆን በቤት ስማቸው መሰለኝ የታሰሩት። ቢፈልጉ አቡነ አብርሃም ግን ጥረው በጣም በስንት ጥረት አገኟቸው እና ከእስር ቤት ወስደው ወደ ቤታቸው ወሰዷቸው። አዲስ አበባም ብዙ ተጋሩ ሲንገላቱ ስራ አስኪያጅ ስለነበሩ የብዙዎች ደሞዝ ሲቋረጥ ምናምን እንደምንም ብለው ፕሮቴክት ያደርጉ ነበር። ይሄ የቤተክርስቲያኗ ስርዓት አይፈቅድም እያሉ እና ተፈትነዋል ብዬ አስባለሁ። እሳቸው ለዚህ ምስጋና ይገባቸዋል። አንድ ኮንሲስተንት ሆኖ የእሳቸው ኮንሲስተንት። ሌሎቹ እንግዲህ ጁንታ ከሚመራን ሰይጣን ይምራን የሚሉ እንደና አቡነ ሚካኤል የሚባሉ አይደል ነው። አሁንም ይቅርታ አልጠየቁም አሉ። አቡነ ሚካኤል ጁንታ ፓትርያርኩ ላይ ሲዘርፉ የነበሩት አቡነ ዮሴፍ የሚባሉ ትላንት አብይን ሲሳደቡ የነበሩት ሐዋሳ ገብርኤል ቤተክርስቲያን ላይ እሳቸውም የቤተክርስቲያን አቋም አይደለም ይሄ የሚናገሩት ፓትርያርኩ ቤተክርስቲያን አይወክሉም ብሎ መግለጫ የሰጡ አቡነ ዮሴፍ የላስ ቬጋሱ ሰውዬ የነበረው እሳቸውም አረጋግጫለሁ ይቅርታ አልጠየቁም ፓትርያርኩ። በቃ ያፍራሉ አሉ። ይቅርታ ይከብዳል እንዴ? እንዲሁ ይቅርታ ጳጳስ ከፈራ ጳጳስ ለፓትርያርክ ይቅርታ ካላለ እንዴት ነው? ይቅርታ እኮ የምታስተምረው እኮ ቤተክርስቲያን ነች እኮ። ቤተክርስቲያን የሚያክል የቤተክርስቲያን ትልቁ አባት ከፈጣሪ ቀጥሎ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን አባት ናቸው የሚባሉት የግላቸው ሐሳብ ነው እንጂ የቤተክርስቲያን አቋም አይደለም ብሎ ሲዘልፍ የነበረ ሰውዬ እስከዛሬ ይቅርታ አልጠየቀም እና እዛ ሄዶ አብይን ይፎክራል፣ አብይን ይሰድባሉ ምናምን። ምንድን ነው የተፈጠረው? የመጀመሪያ አቋማቸው ድሮ ፓትርያርክ ቀንደኛ የብልጽግና አገልጋይ ሆነው የቤተክርስቲያን ሲኖዶስ ስራ አስኪያጅም ሲኖዶስ ጸሐፊ ሆነው ሲኖዶስ ጸሐፊ ኢንፋክት ፓትርያርኩን ሲዘርፉ የነበሩበት ዘመን
እናስታውስና ከዛ ትላንት ደግሞ ካላያችሁ ብዬ ከባድ ትግል ውስጥ ገብታለች ቤተክርስቲያን። እንቁራሪት ምናምን አሉት ብልጽግናን እናሳና ሊገነዘብ የሚገባው ብፁዕ ወቅዱስ አቡነ ማትያስ በትግራይ ላይ አክሱም ተጨፈጨፈ፣ ህዝብ አልቋል ብለው ሲያወሩ ያኔ ነው። ባለፈው ያኔ 6 ወር በፊት 7 ወር በፊት አብይ በፓርላማ አክሱም መጥቶ ህዝብ ሲጨፈጨፍ ወጣት ሲጨፈጨፍ ብሎ አብይ የተናገረንን ፓትርያርኩ ያኔ ሲናገሩ ነው። ነውር ነው፣ የእሳቸው አቋም ነው፣ የቤተክርስቲያን አቋም አይደለም። ዓለም በሙሉ እንዳይገነዘበው በዛ እና የእሳቸው ደግሞ በሚቀጥለው ርክባ ካህናት እናየዋለን። ዋርኒንግ እኮ ነው። የእሳቸው ንግግር ያስቀጣል አያስቀጣም ተብለን በስብሰባ እናየዋለን። እያስጠነቀቋቸው ነው። አይ ጊዜ አቤት ጊዜ የሚያስብል ነው። ዛሬ ምን አሉ? ከጳጳስ የማይጠበቅ ነው። ከጳጳስ የማይጠበቅ ነው። ለዛው ከአሜሪካዊ ጳጳስ፣ አሜሪካ ፓስፖርት ያለው ጳጳስ። አሁን ዮሴፍ አሜሪካው ናቸው። ያው አልቀየሩም፣ ዜግነት አልወሰዱም፣ የኢትዮጵያ ዜግነት አልወሰዱም። እንዲሁ በኢትዮጵያ መንግስት ይሁንታ ነው ያሉት አዲስ አበባ። ልክ እንደ አቡነ ጴጥሮስ አዲስ አበባ አትገባም ተብሎ መንግስት መከልከል ይችላል። እንደዚህ አይነት ንግግር አሁን ቢዘገይም እኔ አድንቄያቸዋል በዚህ አጋጣሚ። ለዛ ነው ኮምፔር ለማድረግ ነው ምን ያህል እየተራመደች እንዳለች ቤተክርስቲያን ነው። ምን ያህል ባለፈው እኛ መንግስት ማን ነው የሚባሉት እኛ አትፈሩም እናንተ እፍኝ የማይሞሉ እነዚህ ያሉን ሰውዬ ጳጳስ ማን የሚባሉትን ትግራዋዩ የማጨው ሰውዬ እሳቸውም አሁን ቤተክርስቲያን ሰልፍ ምዕመን አሰልፈን እንቀውጠዋለን፣ እኛ መሞት አንፈልግ፣ ከዚህ በላይ መሞት አንፈልግም ብሏል። ባለፈው ሰልፍ እናሰልፋለን ብሏል፣ ጥሪ እናደርጋለን ለምዕመን። የኛ ግን የሐዋሳ ግን በጣም ቱማች ሆነ። እንስማው ነው ተረተረቱ አብይ በሙሉ ተረተረ ጨርሷል። የቤት እንስሳት ጨርሷል፣ የዱር እንስሳት ጨርሷል፣ ተክል ጨርሷል፣ የሚበሩም የማይበሩም በሙሉ ተሳቢም በራሪም በሙሉ ጨርሷል በተረትና ምሳሌ። እሳቸው መጡና አብይ በቀደደው ጊንጥና እንቁራሪት አሉት። ምንድን ያሉት? ምን ነው አልነድፍሽም አላልከኝም ወይ ስትለው እንቁራሪት ምን አይ አላስችል ብሎኝ እኮ ነው፣ መንደፍ ተፈጥሮዬና ባህሬ ስለሆነ ነው አላት ይላሉ። መንደፍ ተፈጥሮዬ፣ ብልጽግና ማለት መግደል ተፈጥሮዬ ነው እያለ ነው። እና አብረው እንደሚጠፉ እያወቁ አሁን ያሉት መሪዎች፣ የኢትዮጵያ መሪዎች አሉ፣ አብረው እንደሚጠፉ እያወቁ ከስተታቸው የማይማሩ ብለው አበዙት። ግን አባታችን አበዙት፣ ለዛውም በአሜሪካ ፓስፖርት አበዙት። ይሄ በኢትዮጵያ ፓስፖርት የተሸከመ ቢሆን ቆፍጠን ብሎ ምን አባቱ ያመጣል ብሎ ይናገራሉ። ብልጽግና አይምርም፣ ባለጌ ነው። አንተ እንደዚህ ትላለህ። በሀገሬ አሁን ዝም ብዬ ባስቀመጥኩ ይሄ ቢጫ ካርድ ሰጥቼ እዚህ ባኖርኩ እንደዚህ ብለህ ሰድበኛለህ ብሎ ነገ ጠዋት አባታችን ሻንጣው ይጠቅልሉ ብሎ ወደ በቦሌ ሊሸኛቸው ይችላል። ፓተርኑ ስለምናውቀው አይነኬ ነው። በቃ ክርስቲያን ታደለ ለምንድን ነው ስልጣን የማይለቁት ሲል ነው በማግስቱ ያሰሩ። ምንም ጥርጥር የለው። እንደዚህ አይነት ቶለሬት አያደርግም ብልጽግና። በተለይ አብይ ደግሞ ተደብቆ ስራ ላይ ነው ያለው። ጦርነት እየመጣብኝ ብሎ አሁን ሚዲያ ላይ አስችሎት ሚዲያ ላይ አሁን እንዴት ከሚዲያ ይደበቃል? ኢቲቪ የሆነ ነገር ላይ ምናምን ይገኝ ነበር እኮ። አሁን ጉዳያቸው ነው እና ይታወቃል። ምን እንደሚያደርግም ይታወቃል። መረጃ አለ። ምን ይሰራል፣ ምን እያደረገ ነው፣ ከማን ጋር ይነጋገራል። ለሚዲያ ስለማይሆን ዝም ብለን የምናልፈው እዚህ ላይ ጉዳይ ስለገጠመው ነው። ግን ይሄ እንደዚህ አይነት መረጃ ይሰማዋል፣ እርግጠኛ ነኝ፣ የሚያቀብሉ ሰዎች ስላሉ ነው። በጽምዶ ነው የፈረሰው። ያፈረሰው ጽምዶ ነው። ቀን ወጣልን ትግራይን ለመበቀል ምቹ ጊዜ ያገኘን፣ ህወሓትን ለማጥፋት ምቹ ጊዜ ያገኘን ብለው ህገ መንግስት ብሎ ነገር አናቅም፣ ህግና ህጋዊነትን አናቅም፣ ሉዓላዊነት ምናምን ግድ የለንም፣ ችግር የለውም፣ ብቻ የተገኘው እድል ቶሎ እንጠቀም ብሎ ኢትዮጵያ ውስጥ የነበረው በጥላቻ ታውሮ የነበረው ጎረቤት አካባቢ የነበረው ጥላቻ በሙሉ በተለያየ አጋጣሚ የነበረው ሁሉም አይነት መካኒዝምስ ኢኮኖሚውን፣ ዓለም አቀፍ ግንኙነቱ ተጠቅሞ ነው ያደረገው። የአሜሪካ ድጋፍ ጭምር ተጠቅሞ አሜሪካ እዚህ ያለበት የኛ ሀገር እዚህ ተጠቅሞ እኔ ያይዘው ችግር የለውም እያለ ማለት ነው። ስቴት ዲፓርትመንት መግለጫ እየሰጠ ቲፒኤልኤፍን የሚወቅስ መግለጫ እያየው እየሰማው እንዲህ እየወረረ ትግራይ እየተወረረ መሆኑ እያወቀ ሚሳይል ወረወረ፣ ሽፋን የፕሮፓጋንዳ ሽፋን እየሰጠ ቲፒኤልኤፍ is trying to international the war እያለ ቀጠናዊ መልክ እንዲኖረው ጦርነቱን እየሞከረ ነው ቲፒኤልኤፍ እያለ
ጦርነቱ ግን ሐውዜን አድዋ አልፎ የትና የት እያለ እና ረተው አይባልም ኢትዮጵያውያን ጸጥ በሉ ተብሎ ሁሉም ዘጋግቶ ትግራይ ቲቪ ምናምን መግለጫ ቢያወጣ ምናምን እየተወረርኩ ነው ምናምን ውሸቱን እኮ ነው እየተባለ እና ባንዳዎቹ ዛሬ ያሉበት ሁኔታ ነገሩ ጽምዶን ያፈረሰው ጽምዶ አሁን አዲስ የተጀመረ ትላንት የተጀመረ አይደለም። ራስን ለመከላከል የህልውና አደጋ የገጠማቸው ኃይሎች ሁሉም ነገር ሞክሮ ሳይሳካላቸው ሲቀር ለምሳሌ የትግራይ ሲምፕል ኤግዛምፕል የትግራይ ጉዳይ ለኢትዮጵያ መንግስት በጣም ከባድ ስህተት የሰራው ትግራይ ላይ ነው። በቀላሉ እነኛ ወንጀል ፈጽሟል። እንዳጋጣሚ ፕሪቶሪያ ሄዷል። ይሄን ወደ ቶሎ በቃ በይቅርታ ነው በካሳ ተጠያቂነት ነካክቶ ከዛ በኋላ በቃ ግቢ ቶሎ የትግራይን ጉዳይ ቶሎ እናድርግ ብሎ ኢንተግሬት ማድረግ ይችል ነበር። የትግራይ ጥያቄዎችን ሰሜን ዕዝ ተነካ ብሎ ግማሽ የትግራይ ሉዓላዊ ግዛት ወሮ ይዞ ግን ዋና መንስኤው ምንድነው? ሰሜን ዕዝ ተነካ ነው የተባለው። ከዛ በኋላ ግማሽ መሬት ትግራይ ውሰድ ነው የተባለው። ኦፒዲዮ መጥቶ ተከዘዘብ እያለ ገንዘብ እየበተነ እዛ ሰራዊት ማደራጀት ጀመረ። ስህተቱ እሱ ነው እና አፋር ውጣ እያለ ወደ አፋር እና የፕሪቶሪያ ሰላም ስምምነትን ያፈረሰው እኮ ይላል ጌታቸው ረዳ። የሰላም ስምምነት አፈረሰ እንደሚታወቃላችሁ ጻድቃን ይላል እኮ አፋር ታጣቂ አደራጅቶ ወደ ትግራይ እየተኮሰ የፕሪቶሪያ ሰላም ስምምነት እኮ አልተገብርም ያለው እኮ ቲፒኤልኤፍ ነው ይላል። እንዲህ ብሎ የሚናገረው ለትግራዋይ ነው። በነገራችን ላይ ለትግራይ እናት ነው፣ ለትግራይ አባት ነው። በጣም በሰል ያለ ህብረተሰብ ያለበት ነው። የፕሪቶሪያ ሰላም ስምምነት ታጣቂዎችን በዚህና በዚህ አደራጅተህ ትግራይ ላይ ተኩስ የሚል የፕሪቶሪያ አግሪመንት የለውም። አፋር ወጥተህ ወደ ትግራይ ተኩስ የሚል የለውም። ጻድቃን የፈረመው ጌታቸው የፈረመው እሱን ነው። እሱ የፈረመው ሰውየው ግን ፕሪቶሪያ ቲፒኤልኤፍ እኮ ነው አልተገብርም ያለው ይላል። እነዚህ አሁን ዝም ብሎ አይደለም ተጥለው ያሉት፣ ጊዜ ጥሏቸው ከራሳቸው ተጣልተው ከእውነት ጋር ተጣልተው ከራሳቸው ጋር ተጣልተው አሁን ምንም ነገር የሚያስቡት ምናምን የለም። ቤት ነው የምሰደደው፣ ወዴት ነው የምጠፋው፣ ብልጽግና ያሸንፋል ብሎ የቋመጠ ሰው ሊኖር ይችላል። አሁን ብልጽግና ተዋግቶ ማለት እነዚህ ጀነራሎች ዘውድ ሊስትሮ ተዋግቶ፣ አሰፋ ቸኮል ተዋግቶ፣ ብርሃኑ በቀለ የሚባለው የከብት ምክትል እሱ ተዋግቶ ሊያሸንፍ አይዞሽ ገለቴ ብሏል እንትና አትሌት ቀነኒሳ። አይዞሽ ገለቴ ብቻ ነው የምንለው። እና ምንድነው የተፈጠረው? እስቲ ወደኋላ አሁን ባንዳዎቹ ይላሉ